ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ሌሰን 5 ዩኒት 4 ላይ ያለውን ሌሰን 5 ኤክሰርሳይዝ 4.2 እንመለከታለን። መጽሐፋችሁ ላይ 223 ፔጅ ላይ ያለውን ኤክሰርሳይዝ 4.2 ይሄን ነው የምንመለከተው ማለት ነው። ከአንደኛው ጀምረን እስከ አምስተኛ ያሉትን ጥያቄዎች እንሰራለን ማለት ነው በዛሬው ቪዲዮ። ስለዚህ question number 1 ምንድነው? ዲተርማይን ዘ ሞኖመርስ ዩዝድ ቱ ፕሪፔር ዚስ ፖሊመር ማለት ነው። ይሄ ፖሊመር ተሰጥቷቸዋል ኦልሬዲ ጊቭን ፖሊመራችን። ስለዚህ ከፖሊመሩ ላይ ማንንም ፈልጉ ነው የተባለው ሞኖመር ማለት ያንን ፖሊመር የሰሩት ሪፒቲንግ ዩኒቶችን ማለት ነው። ስለዚህ ከፖሊመሩ ላይ ምንን ማውጣት እንችላለን? ሞኖመሮችን ማውጣት እንችላለን ወይም መወሰን እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ይሄ ዳክሮን የሚባለው ፖሊመር ነው ማለት ነው። ዳክሮን የሚባለው ፖሊመር ነው። እሷት ኢስተር ነው። የኢስተር ዝርያን ሉክር እዚህ ጋር ስሙ COR አለው። እዚህ ጋር የምትመለከቱት የኢስተር ፎርማት ሴልሲያት PTE የሚባለው ወይም ዳክሮን የሚባለው ማለት ነው። PTE ወይም ዳክሮን ይባላል። ይሄ ዳክሮን የሚሰራው በሁለቱም ሳይድ ካሉት አሲዶች እሷት ዳይኦይክ አሲድ ነው። ዳይኦይክ አሲድ በሁለት በኩል ሁለት ፋንክሽናል ግሩፖች በአንድ ኮምፓውንድ ላይ ምን አለው? ሁለት ፋንክሽናል ግሩፕ ካለው ኮምፓውንዶች ነው የሚሰራው። ለምሳሌ እዚህ ጋር ምናምን ቴትራ ይሄኛው ትሪፋታሊክ አሲድ ከሚባለው ትሪፋታሊክ አሲድ የሚባል አለ። ከትሪፋታሊክ አሲድ እና ከኢታይሊን ግላይኮል ነው የሚሰራው። ስለዚህ ሞኖመሮቹ ሁለት ናቸው። ትሪፋታሊክ አሲድ አለ COO ያለው ማለት ነው። and also ከኢታይሊን ግላይኮል የሚሰራ ፖሊመር ነው ማለት ነው። ስለዚህ እዚህ ጋር ስንመለከት ከአሲዱ ላይ ማን ነው የወሰደው? ከአሲዱ ላይ OHን ሪሙቭ አድርጎ ማን ወሰደ? COን ወሰደ ማለት ነው። COን ወሰደ ከአሲዱ ላይ። ስለዚህ ይሄኛው ለሁለት ይከፈላል ማለት ነው። ከዚህ ላይ ማን ሪሙቭ ተደርጓል? OH ሪሙቭ ተደርጓል ማለት ነው። OH ሪሙቭ ተደርጓል። ከዚህ ላይ ደግሞ ማን ሪሙቭ ተደርጓል? H ሪሙቭ ተደርጓል ማለት ነው። ዜን እዚህ ጋር አክቲቭ ሳይቶች አሉ ማለት ነው። እነኚህ አክቲቭ ሳይቶች ማናቸው? ከዚህ ጋር OH አለ፣ እዚህ ጋር ማን አለኝ? OH አለ ማለት ነው። ስለዚህ ከዚህ ኮምፓውንድ ላይ የመጀመሪያው ሞኖመር ይሄኛው ነው፣ ሁለተኛው ሞኖመር ደግሞ ይሄ ነው ማለት ነው። ስለዚህ ለየብቻቸው ለጥለን ስናወጣቸው ሞኖመሮችን እንደሚከተለው ይሆናል። ተመልከቱ። የመጀመሪያው ሞኖመር ይሄ ይሆናል ማለት ነው። የመጀመሪያው HOO ይሄው እቺ አክቲቭ ሳይቷ ነች የመጣችው። ይችኛውም አክቲቭ ሳይቶች ናቸው ሁለቱም። ነገር ግን እቺ OH ሪሙቭ ተደርጋ ነበረ። ስለዚህ በሁለቱም በኩል ምን አለው? በዚህም በኩል ምን አለው? በዚህ በኩል ምን አለው? አሲዶች አሉ። ካርቦክሲሊክ አሲድ አለ ማለት ነው። ካርቦክሲሊክ አሲድ አለ። ስለዚህ የመጀመሪያው ሞኖመር ይሄኛውን የሰራው የመጀመሪያው ሞኖመር ከዚህ እስከዚህ ያለው OHን አምጥተን ስናስገባ ይሄንን ፎርም ያደርግልናል ማለት ነው። ሁለተኛው ሞኖመር ደግሞ አልኮል ነው ፎርም የሚያደርገው ማለት ነው። ስለዚህ ይሄ ምን ይሆናል? ሁለተኛው ሞኖመር ኤንድ ማለት እንችላለን። ኤንድ HO ያው የወጣችው ይቻት ኦክሲጅን ከራሱ ትወስዳለች። ይችኛው H አለች። ዜን ከዛም በኋላ ማን አለን? ዜን ራሱ CH2 ዞልቱ ማለት ነው። ዞልቱ OH። ስለዚህ ይሄ ምንድነው? ይሄኛው አልኮል ነው። በሁለቱም በኩል አልኮል ያለበት፣ ይሄኛው ደግሞ በሁለቱም በኩል ካርቦክሲሊክ አሲድ ያለበት ሁለቱ ሞኖመሮች ዛት ሜክስ ዚስ ዋን ማለት ነው። ይሄንን የሰሩት ሞኖመሮች እነኚህ ናቸው። ስለዚህ ይሄ ዳክሮን የሚባለው ይሄ የምትመለከቱት ከሁለት ሞኖመሮች የተሰራ ዛት ከዳይ አሲድ ዳይኦክ አሲድ እና ከዳይኦል ነው ማለት የተሰራው ማለት ነው። ሁለት OH ካለውና ሁለት COOH ካለው ፋንክሽናል ግሩፓቸው ካላቸው ሞኖመሮች የተሰራ ምንድነው? ፖሊመር ማለት ነው። እነኚህ ሞኖመሮች እዚህ ጋር ያያቻቸው ሞኖመሮች በምንድነው የተሰሩት? በኮንደንሴሽን ፖሊመራይዜሽን ነው። በኮንደንሴሽን ፖሊመራይዜሽን ይቺ OH ትወጣለች፣ ይቺኛው H ትወጣለች። H2O ሪሙቭ ይደረጋል። ቢኮዝ ኮንደንሴሽን ፖሊመራይዜሽን ባይ ሪሙቪንግ a simple molecule from the monomers ከሞኖመር ላይ ሲምፕል ሞለኪውሎችን ሪሙቭ በማድረግ የምንሰራው ወይ የምናገኘው ፖሊመር ነው ማለት ነው። ስለዚህ እነኚህ ዚስ አር ዘ ቱ ሞኖመር ዛት ሜክስ ዚስ ዳክሮን የሚባለው ወይም PTE የሚባለውን የሰሩት ሞኖመሮች እነኚህ ናቸው ማለት ነው ተማሪዎች። ኦኬ ቢን ስትመለከቱ NH CH2CO N CH2CO አለ። ስለዚህ እዚህ ጋር የሚቀጥል ቼኑ ይቀጥላል የሚል ምልክት አለን። ይሄው ዳሽ ማለት እነኚህ አክቲቭ ሳይቶች ናቸው ማለት እቺና CO ሁለቱም ናቸው። ቦth sides they are active sites ማለት ነው። አሁን የዚህ ሞኖመር ለማወቅ ውስጣቸው ማወቅ ይጠበቅብናል። ዛት ሚንስ NH CH2CO N CH2CO እና አክቲቭ ሳይቶችን ስንመለከት የዚህን ስትራክቸር ስትመለከቱት እዚህ ጋር ተመልከቱ። ከዚህ ጀምራችሁ እስከዚህ ድረስ ያለውና
ዜንሷት ከዚህ ጀምራችሁ እስከዚህ ድረስ ያለውን ስትመለከቱት ተመሳሳይ ናቸው። ይሄ ምን ያመለክተናል? ተመሳሳይ ሪፒቲንግ ዩኒቶች ናቸው ማለት ነው። ሆሞ ፖሊመር ነው ማለት ነው። ዛት ሚንስ ከአንድ ሪፒቲንግ ዩኒት የተሰራ ፖሊመር ነው ማለት ነው። ናው ሉክ እዚህ ጋር ብትመለከቱት NH ከዚህ ጋር ማን አክቲቭ ሳይት አለ ማለት ነው? ሃይድሮጂን ሪሙቭ ሆኗል ማለት ነው። ስለዚህ አማይድ አለ ማለት ነው። NH2 አለ ማለት ነው። NH2 ዜን ሉክ እዚህ ጋር ስትመጡ አንድ አክቲቭ ሳይት ይወጣቻለች። ዛት ሚንስ አክቲቭ ሳይት ሃይድሮጂን OH ይወጣቻለች ማለት ነው። እዚህ ጋር ማይነስ OH ወጣለች ማለት ነው። ስለዚህ ተመልከቱ እዚህ ጋር አሁን OH ወጣበት፣ እዚህ ጋር ደግሞ አንድ ሃይድሮጂን ይወጣችበት ሁለት አክቲቭ ሳይቶች አሉ። እዚህ ጋርም ተመሳሳይ ነው። እዚህ ጋር ማን ይወጣው? OH ወጥቷል ማለት ነው። OH ሪሙቭ ሆኗል ማለት ነው። ስለዚህ ይሄ ሞኖመር እዚህ ጋር ስትመለከቱት ሁለት ብትቆርጡት እንደዚህ ብትቆርጡት ተመልከቱ NH2 አለኝ። እቺ NH2 ማስቀምጣት አንደኛው ሃይድሮጂን ለአክቲቭ ሳይት ወር አክቲቭ ለማድረግ የወጣች ነች NH2 ዜን CH2 ዜን ማናለኝ COOH አለኝ ማለት ነው። ተመሳሳይ የኛውን ብትወስዱት ራሱ ተመሳሳይ ነው። እዚህ ጋር NH2 አለች አክቲቭ ሳይት ምክንያቱም እዚህ ጋር አታች ስለተደረገች ነው። ዜንሷት NH2 CH2 and also COOH ማለት ነው። ተመሳሳይ ነው ማለት ነው። ስለዚህ ሞኖመሩ ማን ነው ማለት ነው? NH2 CH2 COOH ነው ማለት ነው። COOH ነው ማለት ምክንያቱም ይሄንን ሪፒት እያደረግን ነው። ምክንያቱም እዚህ አክቲቭ ሳይት አለ በዚህ በኩል እዚህ ጋርም አክቲቭ ሳይት አለኝ። ስለዚህ ይሄኛውን አምጥቼ እዚህ ጋር ባስገባው ዲሷት NH ወደዚህ ትመጣለች። ይሄው NH CH2 COOH ማለት ነው። ስለዚህ ማን ነው ሞኖመራችን? ይሄ ነው ማለት ነው። ይሄ ሞኖመራችን ነው ማለት ነው። ይሄ ሞኖመራችን NH2 CH2 COOH ዲሷት ሆሞ ፖሊመር ነው። ከአንድ ሪፒቲንግ ዩኒት የተሰራ ነው ማለት ነው። ዲሷት ዘ አንሰር Question number 2 decide the types of polymerization reaction takes place between the monomer this one የተሰጠ ሞኖመር አለ እና በዚህኛው ሞኖመር መካከል ሊፈጠር የሚችለው decide the types of polymer ምን አይነት ፖሊመራይዜሽን ነው የሚያካሂደው? ሁለቱ ሞኖመሮች ተሰጡና በሁለቱ ሞኖመሮች መካከል ሊፈጠር የሚችለው የፖሊመራይዜሽን አይነት ምንድነው? አዲሽን ፖሊመራይዜሽን ነው ወይስ ኮንደንሴሽን ፖሊመራይዜሽን ነው የሚያካሂደው? ዜን ይሄ መጀመሪያው ጥያቄ ነው። ሁለተኛውን አያይዞ የጠየቀን ደግሞ write the structure of the polymer structure of the polymer through based on the determined method of polymerization. Now these are what the monomers ሞኖመሮቹ እዚህ ጋር ተሰጥተውናል። እነኚህ ሞኖመሮች ሊያያይዝልን የሚችል ወይም አንድ ጋር ሊያደርግልን የሚችል የፖሊመራይዜሽን አይነት ማንኛው ነው ጥያቄያችን። ነገር ግን ሉክ እዚህ ጋር ስትመለከቱ መጨረሻ ላይ ያሉትን ስትመለከቱ NH2 አለ። NH2 or amide ብዙን ጊዜ ኮንደንሴሽን ፖሊመራይዜሽን የሚካሄደው በፋንክሽናል ግሩፕ ኦፍ አማይድ እና ካርቦክሲሊክ አሲድ ኤንድ ኦልሶ አልኮል ነው ቢኮዝ እነሱ በቀላሉ ሃይድሮጂናቸውን ሪሙቭ የማድረግ ኤቢሊቲ ስላላቸው ማለት ነው። እዚህ ጋር ስንመለከት እዚህ ጋር ክሎሪን አለ። ክሎሪን ሪሙቭ የመደረግ አቢሊቲው በጣም ከፍተኛ ነው ማለት ነው። ክሎሪን አስወግደን ከዚህ ላይ ደግሞ ሃይድሮጂን አስወግደን ደምቷል ሁለቱ አንድ ጋር የሚያዙበት ሁኔታ ይፈጠራል ማለት ነው። ስለዚህ NH with CO ጋር ቦንድ ፎርም ያደርጋል። ስለዚህ ይሄን የሚያካሂድልን by removing a simpler ሞለኪውሎችን ሪሙቭ በማድረግ ልንሰራ የምንችለው የፖሊመራይዜሽን አይነት ምን ይባላል? ኮንደንሴሽን ፖሊመራይዜሽን ነው ማለት ነው። ስለዚህ በማንኛው ታይፕ ኦፍ ፖሊመራይዜሽን ነው የሚለው ኮንደንሴሽን ፖሊመራይዜሽን ነው። ኮንደንሴሽን ፖሊመራይዜሽን ኢትስ ኮንደንሴሽን ፖሊመራይዜሽን። አሁን ሁለተኛ ተያይዞ የተጠየቀ ምንድነው? ራይት ዘ ስትራክቸር ኦፍ ዘ ፖሊመር። ስለዚህ ምን እንሰራለን? ስትራክቸር ኦፍ ፖሊመር። ስለዚህ ሁለቱን አንድ ጋር አድርገን ምን ፎርም እናደርጋለን? ፖሊመሩን እንሰራለን ማለት ነው። ስለዚህ ሙሉ ሪአክሽኑን መጻፍ ይጠበቅብናል። ዜን ሶት H2 N CH2 all for ዜን ሶት CH2 NH2 plus COCl CH2 the whole 6 CH2 COCl ይሄ ነው። አሁን ከዚህ ማን እናስወግዳለን? H እናስወግዳለን። ከዚህ ደግሞ ማን እናስወግዳለን? ክሎሪን እናስወግዳለን ማለት ነው። ክሎሪን እናስወግዳለን በሁለቱም ኦር ቦዝ ዳይሬክሽን ላይ። እዚህ ማን ትወገዳለች? ክሎሪን ትወገዳለች። ምክንያቱም ቀጣይነት ስለሚኖረው ማለት ነው። ቀጣይነት ስለሚኖረው ከዚህ ጋርም ሃይድሮጂን እየተወገደች ትሄዳለች ማለት ነው። ማይነስ ሃይድሮጂን እናደርጋለን። ስለዚህ እዚህ ጋር
ክሎሪን የወጣችው ከጫፍና ከጫፍ ላይ የወጣችው እዚህ ጋርና እዚህ ጋር የወጣችው ክሎሪን ለምንድን ነው? ዛይንሷት ቼኑ ቀጣይነት ነው አለው ወይም አክቲቭ ሳይት አለ። ሌላ ሞኖመር ቢመጣ እነኛን ክሎሪንን እያስወገደ ከዚህ ጋር ደግሞ ሃይድሮጅን እያስወገደ ምን ያደርጋል? ቼኑን ይሰራል የሚለውን ለማመልከት ነው። ስለዚህ ምንድነው የሚሆነው? ፖሊመራችን ዜን እዚህ ጋር ማናለን ዜንሷት ኤች ኤን አለኝ እዚህ ጋር አንድ ሃይድሮጅን ሪሙቭ ስለተደረገች ማለት ነው። ለቀጣዩ ፖሊመራይዜሽን ስለምታገለግል CH2 ዜንሷት CH2 ዞልፎር ዜን CH2 N ሻትና H አለችን NH ከዚህም በኋላ ክሎሪን ይወጣችበት አለ ዜንሷት CO ይመጣል ማለት ነው። CO CH2 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 6 CH CO N ጊዜ ማለት ነው። N አማውንት ጊዜ ምን ያህል እንደሚሆን አናውቅም፣ ግን N አማውንት ጊዜ ፖሊመራይዜሽን ኮንደንስ እያደረገ ሲምፕል ሞለኪውሎችን ሪሙቭ እያደረገ ይሄንን ፖሊመር ምን ያደርግልናል? ፎርም ያደርግልናል ማለት ነው። ስለዚህ this was the structure of the polymer that can be formed by these two monomers በሁለቱ ሞኖመሮች አማካኝነት የተፈጠረ ምንድነው? ይሄ ፖሊመር ነው ማለት ነው። ፖሊመር by condensation polymerization. Question number 3. Consider a polymer made from the tetrachloroethylene. A. Draw the portion of the polymer chain. የቴትራክሎሮኢታይሊን የሰሩትን ፖሊመር ፖርሽናቸውን ጻፉ ነው ወይም አስቀምጡ ነው። ፖርሽኑ በምን አይነት ነው የተሰራው ነው? ያኛው ዛት ሚንስ ዋት ስትራክቸሩን አስቀምጡት ማለት ነው። ስለዚህ ቴትራክሎሮኢታይሊን የሚባለው ባይሰር ቴትራክሎሮኢታይሊን የሚባለው ኮምፓውንዱ ብቻውን ፖሊመሩን ሳይሆን እሷ ሞኖመሯ ሷት ቴንሶን ቴትራክሎሮኢታይሊን ቴንቷት ክሎሪን ሷት ክሎሪን ይሄ ክሎሪን ነው። አሁን መልሱን እየሰራው ነው። ይሄ ክሎሪን አራት ክሎሪን ቴትራክሎሮኢታይሊን ነው። ሁለት ካርበን ያለው ኢቲን ኢታይሊን ይሆናል ማለት ነው። አራት ካርበኖች ያሉት አራት ክሎሪን ያሉት 1 2 3 4 ክሎሪን ያለው ማለት ነው። ስለዚህ የዚህም ፖርሽን ይሄ ምንድነው? አንሳቹሬትድ ኮምፓውንድ ነው። አንሳቹሬትድ ኮምፓውንድ ስለሆነ ዜንሷት ምን ያደርጋል? ከእያንዳንዱ ላይ አንዳንድ ክሎሪን ምን ያደርጋል? ፖርሽን ይሰራል ማለት ነው። this is the portion of what? this is the portion of the polymer ነው። that means ሲንግል ቦንዷ አንዷ ቦንድ አንደኛው ፓይ ቦንድ during the formation of polymer remove ስለምታደርግ ደብል ቦንድ የነበረው ወደ ሲንግል ቦንድ ይቀየራል ማለት ነው። ስለዚህ ሁለቱ ክሎሪኖች ይኖራሉ። ስለዚህ ቦንዱ በዚህ መልክ ሷት ይሄ የሚያመለክተው ምንድነው? ኢትስ ፖሊመር ነው። ቀጣይነት ይኖረዋል ነው። ምን ያህል n ጊዜ ማለት ነው። n አማውንት ጊዜ ፖሊመሩ ሞኖመሩ ሪፒት እያደረገ ፖሊመር ፎርም ስለሚያደርግልን ማለት ነው። B. What is the molar mass of the polymer if it contains 3.2 times 10⁻³ ቴትራክሎሮኢታይሊን? ምን ያህል ሞኖመሮች ነው ያሉት? ይሄን የሚያክሉ ስንት ናቸው? 3.2 times 10⁻³ ይሄን የሚያክሉ ሞኖመሮች ካሉ what is the molar mass of the polymer? የፖሊመሩ ሞላር ማስ ፈልጉ ነው። መጀመሪያ የተሰጠንን ነው። የተሰጠ ምንድነው? the number of monomers number of monomer number of monomer ስንት ነው? 3.2 times 10⁻³ ሞኖመር ቴትራክሎሮኢታይሊን። የተጠየቅነው ምንድነው? ሪኳርድ የተሰጠን እዚህ ጋር ሞላር ማስ ኦፍ ፖሊመር ነው። ሞላር ማስ ኦፍ ፖሊመር ምን ያክል ነው? ይህን ካልኩሌት ለማድረግ ወይም ለመስራት የምንጠቀምበት ፎርሙላ the number of monomer እዚህ ኳልስ ፎርሙላችን ማለት ነው። ሷት ሞላር ማስ ኦፍ ፖሊመር ኦቨር ሞላር ማስ ኦፍ ሞኖመር። ይሄን ፎርሙላ መጠቀም አለብን። ይሄ ተጠየቅነው አሁን ማን ነው? ሞላር ማስ ኦፍ ፖሊመር ነው። ይህችን የተጠየቅነው ማለት ነው። ስለዚህ እኛ ማን ተሰጥቶናል? ነምበር ኦፍ ሞኖመር ተሰጥቶናል። እንደርሶ ሞላር ማስ ኦፍ ሞኖመር ደግሞ እኛ ካልኩሌት እናደርጋለን። እንዴት ነው ካልኩሌት የምናደርገው? የሞኖመርን እያንዳንዱን ኤሌመንቶች ሞላር ማሳቸውን ከፔሪዮዲክ ቴብል ላይ በመውሰድ
because since it is constant ስለሆነ ቀጥታ ከዛ ላይ እንወስዳለን። ስለዚህ እነሱን እንደምራለን። በዚህ አማካኝነት ሞላር ማስ ኦፍ ሞኖመር ማግኘት እንችላለን ማለት ነው። ከዛም በኋላ ምን እናደርጋለን? in order to calculate this molar mass of polymer simply you have to ክሪስ ክሮስ እናደርጋለን ማለት ነው። ስለዚህ ሞላር ማስ ኦፍ ፖሊመር is equals to ሞላር ማስ ኦፍ ሞኖመር ታይምስ ነምበር ኦፍ ሞኖመር ይሆናል ማለት ነው። ስለዚህ ሞላር ማስ ኦፍ ፖሊመር is equals to ነምበር ኦፍ ሞኖመር ታይምስ ሞላር ማስ ኦፍ ሞኖመር አግኝተናል። ዜን in order to calculate this one ሞኖመሩ ማወቅ አለብን። ሞኖመራችን ደግሞ ማለት ነው ቴትራክሎሮ ኢታይሊን ነው። ቴትራክሎሮ ኢታይሊን ነው። ይሄን ቴትራክሎሮ ኢታይሊን ሞለኪውላር ፎርሙላውን መጻፍ አለብን። ይሄ ቴትራክሎሮ ኢታይሊን የሚባለው ምንድነው? ሶት CCl2 ደብል ቦንድ CCl2 ነው። ስለዚህ ሞኖመር ሞላር ማሱን ለማግኘት ሞላር ማሱ የእያንዳንዱ ኤሌመንት ሞላር ማስ ምን ማድረግ ነው? መደመር ነው ማለት ነው። ስንት ካርበን አለኝ? 2 ካርበን አለኝ ማለት ነው። ስለዚህ 2 ካርበን የአንዱ ካርበን ሞላር ማስ ስንት ነው? 12 ነው ማለት ነው። 12 ሲባዛ በ2 ይመጣል። ስንት ይመጣል? 24 ግራም ፐር ሞል አለኝ ማለት ነው። ግራም ፐር ሞል አለኝ። ሁለተኛው ደግሞ ማን ነው? ስንት ክሎሪን አለኝ? 4 ክሎሪን አለኝ ማለት ነው። ስለዚህ የአራቱ ክሎሪን ሞላር ማስ ደግሞ ስንት ነው? ዜንሷት የአንዷ ክሎሪን 35.5 ነው። 35.5 ዜን የአራቱ ስንት ይሆናል? ይሄን ማብዛት ነው። ስናበዛው 142 ግራም ፐር ሞል ይመጣል። ግራም ፐር ሞል ይመጣል። ስለዚህ ቶታል ሞላር ማሳችን ሞላር ማስ ኦፍ ሞኖመር ቶታል ሞላር ማስ አጠቃላይ ሞላር ማስ ኦፍ የሞኖመሩ ማለት ነው ስንት ነው? 142 ግራም ፐር ሞል ሲደመር 24 ግራም ፐር ሞል ይሆናል ማለት ነው። የት ስንት ይመጣል? 166 ግራም ፐር ሞል ይመጣል ነው። ይሄ ማን ነው? የሞኖመሩ ማለት ነው። የሞኖመሩ ናው ሉክ የጠየቅነው ምንድነው? ሞላር ማስ ኦፍ ፖሊመር ነው። ሞላር ማስ ኦፍ ፖሊመር እዚህ ኳልስቱ ነምበር ኦፍ ሞኖመር ስንት ነው የሰጠን? እዛ 3.2 ታይም 10 ሬስቱ ስንት ነው? 3 ተሰጥቶናል። ዜን ሲባዛ በማን ነው? ሞላር ማስ ኦፍ ሞኖመራችን ደግሞ ስንት ነው? 166 ግራም ፐር ሞል ነው ማለት ነው። ግራም ፐር ሞል ዜን ይሄን ሁለቱን ስናበዛው ስንት ይመጣል? 531200 ግራም ፐር ሞል ኦፍ ፖሊመር ፎርም ተደርጓል ማለት ነው። ይሷት 531200 ግራም ፐር ሞኖመር ኢዝ ዘ ሞላር ማስ ኦፍ ፖሊመር ዚስ ዋዝ ዋይ አስክድ የተጠየቅነው ይሄንን ነው ማለት ነው። ሲ ካልኩሌት ዘ ፐርሰንቴጅ ኦፍ ካርበን ኤንድ ክሎሪን ኢን ዘ ፖሊመር በፖሊመሩ ላይ ያለውን የካርበን እና የክሎሪን ምናቸውን ፈልጉ ነው? ፐርሰንቴጃቸውን በማስ ምን ያህል ፐርሰንቱን ከቨር አድርገዋል የሚለውን ነው። ይሄን ለማወቅ የእያንዳንዱን የክሎሪን እና የካርበን ሞላር ማስ እንዲሁም ቶታል ሞላር ማስ ኦፍ ዘ ሳብስታንስ ማወቅ አለብን ማለት ነው። ቶታል ካርበን ያለን ስንት ካርበን ነው? ቶታል ካርበን ያለን እዛ ላይ በፐርሰንት ስንመለከተው ስንት ካርበን ያለው? 2 ካርበን ነው። ስለዚህ ሞላር ማስ ኦፍ ካርበን ስንት ነው ያለን? 24 ግራም ፐር ሞል ነው ያለን። ዜን ሞላር ማስ ኦፍ ክሎሪን ደግሞ ስንት ነው ያለን? 142 ግራም ፐር ሞል ነው ያለን። ግራም ፐር ሞል አለን። ቶታል ማሳችን ቶታል ማስ ስንት ነው? 166 ግራም ፐር ሞል አለ ማለት ነው። ናው ሉክ ፐርሰንት ኦፍ ካርበን እዚህ ጋር ልስቱ ዜን ሶ ማስ ኦፍ ካርበን ሲካፈል ቶታል ማስ ሲባዛ በ100 which means that total mass of ካርበናችን ስንት ነው? 24 ግራም ፐር ሞል አለኝ። then total mass of the ሞኖመሩ ስንት ነው? ኦቨር 166 ግራም ፐር ሞል አለኝ። then ሲባዛ በ100 ማለት ነው። ይሄን ካልኩሌት ስናደርገው ስንት ይመጣል? 14.45 ይመጣል። ይሄ ፐርሰንት ኦፍ ዘ ካርበን ዛዘንቷት ፐርሰንት ኦፍ ክሎሪን ካልኩሌት ለማድረግ ፐርሰንት ኦፍ ክሎሪን እዚህ ጋር እስቱ ሞላር ማስ ኦፍ ክሎሪን ስንት ነው? 142 ግራም ፐር ሞል አለኝ ኦቨር የቶታል ማስ ኦፍ ዚስ የኮምፓውንዱ አጠቃላይ ቶታል ማስ ስንት ነው? 166 ግራም ፐር ሞል ማለት ነው። ዜን ሲባዛ በ100 ይሄን ካልኩሌት ስናደርገው
85.54% ይመጣል ማለት ነው። ስለዚህ ሁለቱን ስንደምረው አፕሮክሲሜትሊ ስንት ይመጣል? ወደ 100 ይመጣል ማለት ነው። ስለዚህ ፐርሰንት ኦፍ ክሎሪን እና ፐርሰንት ኦፍ ካርበን በዚህ መንገድ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን ማለት ነው። Question number 4. Write the structure of the following polymers and also indicate the monomer units involved in the formation of these polymers. The polymers are what? Nylon 66, B, Dacron. የሁለቱን ስትራክቸር ስሩ ነው። This one, nylon 66 የሚባለው ወይም 66 የሚባለው ማለት ነው። This one A, answer for A. This one C. እዚህ ጋር አክቲቭ ሳይት አላችን። እዚህ ጋር አክቲቭ ሳይታችን አለ። እዚህም አክቲቭ ሳይት አለ። ሌላ ፖሊመር ከመጣ ከሱ ጋር ምን የሚያደርግ ነው? ኮንደንስ አድርጎ ወይ ሪሙቭ አድርጎ ስሞል ሞለኪል ቦንድ የሚያደርግበት ነው፣ ወይም ቀጣይነቱን ለማመልከት ነው ማለት ነው። This was the unit of one repeating ዩኒቶች ናቸው ማለት ነው። ስለዚህ ይህ ፎርም ከተደረገ በኋላ ይሄ ናይለን 66 የምንለው ነው። ናይለን 66 የምንለው ይሄ ነው ማለት ነው። ዜኒሷት ኮምፖነንቶቹ እነኚህ ናቸው። ጀስት ሁለቱ አክቲቭ ሳይቶች የተገናኙበታል። ሷት ይቀጥላል ማለት ነው። ኤን ምን ያህል ጊዜ የሪፒቲንግ ዩኒት ኤን የምናጽፈው እዚህ ጋር ምንድነው? ቀጣይነት አለው ማለት ነው። ቀጣይ ዲፔንዲንግ ኦን ዘ አማውንት ኦፍ ሞኖመር the value of n increase ሊያደርግ ይችላል ማለት ነው። እየጨመረ ይሄዳል። ስለዚህ ናይለን 66 ሷት ናይለን 66 የሚባለው ይሄ ነው ማለት ነው። ቢ ዳክሮን ነው። እስኪ ቢ ዳክሮን ወይም ፒቲኤ የሚባለው የሱ ስትራክቸር ደግሞ የሚከተለውን ይመስላል። ይሄ ዳክሮን የምንለው ከሁለት ሞኖመሮች ሊሰራ የሚችል ነው። አንደኛው ቴሬፋታሊክ አሲድ የሚባለው ቴሬፋታሊክ አሲድ እና ኤታይሊን ግላይኮል የሚሰሩበት ናቸው። ዛት ሚንስ ከአልኮልና ከአሲድ የሚሰራ ፖሊመር ነው ማለት ነው። ስለዚህ ሁለቱ ሞኖመሮች ማለት ነው፣ አንደኛው ካርቦክሲሊክ አሲድ ነው፣ ሁለተኛው ደግሞ ኤታይሊን ግላይኮል ነው ማለት ነው። ስለዚህ በሁለቱ መካከል ከካርቦክሲሊክ አሲድ ላይ OH ይወጣና ሷት ከካርቦክሲሊክ ከዚህኛው ጋር OH ሪሙቭ ይደረጋል። ከዚህኛው ላይ ደግሞ H ሪሙቭ ይደረግና ከአልኮል ላይ H ከካርቦክሲሊክ አሲድ ላይ OH ሪሙቭ ተደርጎ ሊሰራ የሚችል ዳክሮን ወይም PTE ይባላል ማለት ነው። ፖሊኢታይሊን ቴርፋታሌት የሚባለውን ኮምፓውንድ ወይም ዳክሮን የሚባለውን ኮምፓውንድ ፎርም ማድረግ ይችላል ማለት ነው። ስለዚህ ይሄ ዳክሮን የሚባለው ይሄ ነው ማለት ነው። ዳክሮን የምንለው ይሄ ነው ማለት ነው። ስለዚህ ይሄ አንደኛውና አራተኛው ላይ ፋንክሽናል ግሩፖቹ አታች የተደረጉበት ማለት ነው። ስለዚህ ይሄ ምንድነው? ፒኢቲ ወይም ዳክሮን ይባላል ማለት ነው። ዳክሮን Question number 5. Describe the major uses of nylons and polyethylene terephthalate. የሁለቱን ኢምፖርታንስ ዛንሷ የናይለን እና የፖሊኢታይሊን ወይ የዳክሮን እና የናይለን ኢምፖርታንሳቸውን ጻፉ ነው። ይሄ ናይለን የሚባለው በጣም ብዙ ጠቀሜታዎች አሉት። It used for making ፓራቹቶችን ለመስራት፣ ሮፖችን ለመስራት፣ ክሎዝ ልብሶችን፣ ይሄ ናይለን ልብሶችን ብዙ ጊዜ ብራንዳቸው ላይ መጻፊያቸው ላይ ምናለ ናይለን ይሄን ያህል ፐርሰንት ኮንተንት ይሄን ያህል ፐርሰንት ናይለን የሚለው ይሄ ናይለን የምንሰራበት አንደኛው ልብሶችን ለመስራት እንጠቀምበታለን። ሌላው ስቶኪንጎችን ይሄ ስቶኪንጎችን ለመስራት እንጠቀምበታለን ማለት ነው። ስቶክ ለመስራት ይዟት ይሄ ጋርመንት ላይ የምንጠቀምባቸው የስቶክ ከሲልክ የሚሰራ ወይም ከናይለን የሚሰራ ልብስ ወይም ጋርመንት ማቴሪያል ነው። ስቶኪንግ ለመስራት እንጠቀምና ሄር ኮምፕስ የማበጠሪያዎችን ረጎችን የምንጣፎችን ተመልክቱ። እዚህ ጋር የናይለን ረግ ከናይለን ረግ ልንሰራቸው የምንችላቸው ረግ ነው። ይሄ ስቶኪንግ ነው። ይሄኛው ደግሞ የናይለን ክሎዝ ከናይለን ሊሰራ የሚችል የልብስ አይነት ነው ማለት ነው። ስለዚህ በጣም ብዙ ጠቀሜታዎች ፎር ኤግዛምፕል ሬንፎርስ አውቶሞቢሎች እንጠቀምበታለን። ስለዚህ በጣም ብዙ ጠቀሜታዎች አሉት ማለት ነው ይሄ ናይለን። ፖሊኢታይሊን ቴትራፋታሌት ብዙ ኢምፖርታንሶች አሉት። በኔቸር በተፈጥሮ ራሱ ይሄ ዳክሮን የምንለው የታሷት ኢምፓክት ሬዚስታንስ ነው። በጣም ጠንካራ ነው። ኢምፓክት ሬዚስታንስ ነው ብዙውን ጊዜ ማለት ነው። ስለዚህ ኢትስ ቬሪ ስትሮንግ ሲንስ ኢትስ
ቬሪ ስትሮንግ ኤንድ ኢምፓክት ሬዚስታንስ ስለሆነ ሲንቴቲክ ፋይበሮችን ፕሮዲውስ ለማድረግ እንጠቀምበታለን ማለት ነው። ኤንድ ኦልሶ ፎር ሜኪንግ ቦትልስ የትራንስፓረንት ቦትሎችን ለመስራት እንጠቀምበታለን። ሁለተኛ ፓኬጂንግ ማቴሪያልስ ፓኬጂንግ የሚታሸጉ ማቴሪያሎችን ለመስራት እንጠቀምበታለን። ኢቭን ክሎዝ ለመስራት እንጠቀምበታለን ማለት የፖሊስተር የሚባለውን ልብሶችን ለመስራት እንጠቀምበታለን ማለት ነው። ቢኮዝ ኢስተሮች የኢስተር ፖሊመር ስለሆነ ሲንሷ ፖሊስተር የሚባል ልብስ በጣም የተለመደ ልብስ ነው። ስለዚህ እነሱን ለመስራት እንጠቀምበታለን ማለት ነው። ስለዚህ በጣም ጠቀሜታዎች አሉት ማለት ነው። እነኚህ ፖሊመሮች በብዙን ጊዜ ፋይበሮችን ለመስራት እነኚህ ቦትሎችን ለመስራት ብዙዎቹ ልብሶቻችን የሚሰሩት ከምንድን ነው? ከፖሊመር ነው። ስለዚህ ከዛ ውስጥ አንደኛው ምንድነው? ፖሊስተር የሚባለው ወይም ዳክሮን የሚባለው ወይም በሌላ ስሙ ፖሊኢታይሊን ቴትራፋታሌት የሚባለው ፖሊመር ነው ማለት ነው። ስለዚህ የዛሬውን ትምህርት በዚህ ላይ እናጠናቅቃለን ተማሪዎች። በሌላ ፕሮግራም ወይም በሌሰን 6 እስከምንገናኝ ሰላሙን ተማሪዎች። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ